ስሜ ዶክተር አምሳሉ ቢተው ይባላል። በሙያዬ ውስጥ ሕክምና ስፔሻሊስት የሳምባና የጽኑ ህሙማን ስፔሻሊስት የምሰራው በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል የሳምባና የጽኑ ህሙማን ክፍል ነው። ብሮንካይተስ በጣም የተለመደ ነገር ነው። ብሮንካይተስ ደረቅ ሳል ነው። ትልልቅ የአየር ቧንቧዎች ነው። ብሮንከስ ማለት ትልቅ የአየር ቧንቧ ነው። እሱን የሚነካ ነው። እሱ በኢንፌክሽንም ሊመጣ ይችላል። በአየር ብክለትም ሊመጣ ይችላል። ወይም ደግሞ በታፈነ ቤት ውስጥ ወይም ደግሞ የታመቀ አየር በመሳብም ሊመጣ ይችላል። በአካባቢ መቀያየር በአየር ላይ ያሉ ብክለቶች በመጨመር ለምሳሌ እንደዚህ አቧራዎች፣ ሽታዎች እንደዚህ ስለሆነ እነሱ ማስወገድ ነው። ማስክ መጠቀም ይቻላል እና በኢንፌክሽን ላይ ያለ ኢንፌክሽን ሊመጣ ይችላል። ምልክቱ ሳል ብቻ ነው እና አንዳንዴ መሃል ደረት ላይ የመከርከር አይነት ስሜት ሊሰማቸው ይችላል እና ብዙ አይጎዳም። አጭር ጊዜ ሊቆይ ይችላል፣ ረጅም ጊዜ ሊቆይ ይችላል። ብዙ ጊዜ በባክቴሪያ የሚመጣውና የተለየ ትኩሳትና የተለየ ምልክት ከሌለው አብዛኞቹን ማስታገሻና የሳል ማስታገሻና የህመም ማስታገሻ ብቻ በመስጠት እንዲታከሙ ነው የምናደርገው። ወይም ደግሞ እንደዚህ ብሮንካይተስ ተደጋጋሚ ሳል የሚመጣባቸው ሰዎች በተለይ ቤት ውስጥ ምንጣፎች ብናኝ ያላቸው ባይሆኑ ይመረጣሉ። የመጸዳጃ የመታጠቢያ ክፍሎች ሻጋታ ነገር መያዝ የለባቸውም። እርጥበት አዘል መሆን የለባቸውም። በአካባቢ ውስጥ ያሉ ለምሳሌ የተከሏቸው ሽታ ያላቸው ተክሎች ብናኝ የሚያወጡ ተክሎች ባይኖሩ ይመረጣል። የቤት እንስሳቶች ድመትም ውሻም ያው በአግባቡ በጥንቃቄ ከሰው ጋር ባይኖሩ እንደዚህ ሴንሲቲቭ የሆኑ ሰዎች ስላሉ አብረው ባይኖሩ ወይ ደግሞ ብዙ ንክኪ ባይኖር በጣም ይመረጣል። በቤት ውስጥ እነዚህ ጥንቃቄዎች ማድረግ መልካም ነው። ከዛ ስቶቭ ጭስ ያላቸው ነገሮች ሽታ፣ ይሄ እጣን እንደዚህ አይነት ነገሮችንም እንዲያስወግዱ ሰዎች ይመከራሉ። ምክንያቱም ብሮንካይተስ ራሱ ለሌላ በሽታም ያጋልጣል፣ ለኢንፌክሽን ሊያጋልጣቸው ይችላል። እያደገ ሲሄድም ወደ ሌላ አይነት ወይ አስም ወይ ደግሞ ሲኦፒዲ የምንለው ከፍ ወዳለ ደረጃም ሊደርስ ይችላል እና ሰዎቹ ምን ያህል ተጋላጭነት እንዳላቸው የሚያሳይ ነገር ስለሆነ እንደ ትንሽ ነገርም ማየት የለባቸውም። ባለሙያም ማማከር አለባቸው ተደጋጋሚ ከሆነ።